ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከሃዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናውን እየመራሁ አብሬያችሁ የምቆየው እኔ ዘሪቱ ኤልያስ ነኝ። አርዕስተ ዜናዎቹን በማስቀደም እንጀምራለን። ባለፉት 7 ዓመታት ውስጥ የመጡ ለውጦችን አጠናክረው እንደሚያስቀጥሉ የሃዲያ ዞን ነዋሪዎች ተናገሩ። መንግስት ፈተናዎችን በማለፍ ያስመዘገበው አመርቂ ውጤት ለቀጣይ ስኬት የሚያነሳሳ መሆኑን ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። ሀገራዊ ለውጡ ብሔር ብሔረሰቦችና ህዝቦች እኩል የሚሳተፉበት አካታች የፖለቲካ ስርዓት መገንባቱን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ገለጹ። ከውጭ የሃንጋሪ መንግስት ከዓለም አቀፉ የወንጀል ፍርድ ቤት ለመውጣት መወሰኑን አስታወቀ። በዝርዝር ወደምናያቸው ጉዳዮች እናልፋለን። አብራችሁኑ ነው። ባለፉት 7 ዓመታት ውስጥ የመጡ ለውጦችን አጠናክረው እንደሚያስቀጥሉ የሃዲያ ዞን ነዋሪዎች ተናገሩ። በኢትዮጵያ መጋቢት 24 2010 ዓ.ም ለውጡ እውን የሆነበት 7ኛ ዓመት አስመልክቶ የሃዲያ ዞን ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ የተከናወኑ በርካታ ስራዎችን ለመዘከርና የተጀመሩ ለውጦችን አጠናክረው ለማስቀጠል ከመንግስት ጎን መሆናቸውን አረጋግጠዋል። የነዋሪዎቹን አስተያየት አዳነ በየነ እንደሚከተለው ይዞልናል። በኔ እድሜ የመጀመሪያውን መንግስት ወይም የመጀመሪያውን አስተዳደር አቃለሁኝ እና ለውጡ ከመጣ ወዲህ የተሻሉ ነገሮች አሉ፣ የተሻሉ ተስፋዎች አሉ። ለወጣቶችም መንግስት የሚያቀርባቸው አዳዲስ ሀሳቦች አሉ እና እንዲሁም የተሻለ ለውጥ አለና ለዚህም ነው ለመደገፍ የወጣሁት። እኔ እንደ ወጣት መንግስትን ለመደገፍ እንዲሁም የተጀመሩ ልማቶች እንዲያልቁ ለመደገፍ በበኩሌ ከደሞዛችን እየቆረጥን ነው። ከደሞዝም እንዲቆረጥ ፈቃደኞች ነን፣ እየቆረጥንም ነው። ድጋፉንም ልማቱንም ለመደገፍ ገዢውንም አስተዳደሩንም ለመደገፍ እንዲሁ እንደምታዩን ሰልፍ ወጥተናል እና ያሉ ለውጦች ቆንጆ ናቸው። ነገር ግን ተጨማሪ ባለው ተሞክሮ ሀሳቦች እንዳሉ ሆነው ተግባር ላይ ብታዩ በጣም ውጤታማ የሆነ ሀሳብ ነው ያለው። ነገር ግን ተግባር ላይ ለወጣቶች የስራ እድል ቢፈጠር እንዲሁም ደግሞ የተጀመሩ ልማቶቻችን እንዲያልቁ የተጀመሩ የኮሪደር ልማቶች አሉ፣ ትልልቅ ልማቶች አሉ፣ አባይ ግድብም አለ። እኛ ከመንግስት ጎን ነን፣ የተቻለንን ሁሉ እናደርጋለን። ስሜ ሙሉጌታ ለጋሱ ይባላለሁ። የብልጽግና መሪ የሆኑት አብይ አህመድ ወደ ሃዲያ ዞን ክልልን ለማጽደቅ ዞኑን ለማያት አርሶ አደሮችን ለማበረታታት ዜጎችንና ትውልዶችን በኢትዮጵያ ብልጽግና ጎዳና እንዲራመዱ በሰፊ ለማበረታታት ሲመጡም የሃዲያ ዋና ፈረስ አርበኛ የሆነው ሃዲያ ለብልጽግና ፓርቲ መሪያችን ለኢትዮጵያ ጠቅላይ ሚኒስቴር አብይ አህመድ ወጪታ ፈረስ ሳንጋ አቅርቦ በዚሁ በምንገኝበት ስቴዲየም ላይ ትልቅ ታሪክ የሰራ የሃዲያ ህዝብ አሁንም በብልጽግና ፓርቲ ላይ ቆሞ እየተደሰተ መንገድን በመስራት ልማትን በመስራት ከህዝቡ ጎን ሆኖ የብልጽግና ፓርቲ መንግስት ከጎናችን ስለሆነ እናመሰግናለን። ብልጽግና መንግስት ከመጣ ወዲህ ለውጦች አለ። እሱንም ምንድነው የተናገረው በተግባር እያሳየ እየመጣ ነው። አሁን ከዚህ በፊት ያላየው ነገር ብዙ ነገሮች እያየ ነው። በዚህ በቅርብ ጊዜ ወዲህ ማለት ነው ኮሪደር ልማቶች በየክልሉ በየዞኑ ላይ ያለ በጣም ልውጦች እያየ ነው። ከዚህ በፊት ይሄን ነገር አይተን አይናቅም። እንደ ወጣት በኔ ድርሻ መስነው በጣም የተኛውም ነገር ሰላም ሊኖር ነው። የተኛውም ሀብት የሚመጣው የተኛውም ልማት የሚመጣው ሰላም ሲኖር ሁሉም ነገር ሰላም አለበት ቦታ ነው የሚመጣው። ለሁሉም ምንጭ በላት ሰላም ነው። እኔ በራሴ ድርሻ ያለው የሰላም እንጦጥ ፈልጋለሁ። ለወጣት ያለኝ ድጋፍ ከመንግስት ጎን እጅ ለእጅ ተያይዤ ከመንግስት ጋር ጎን ለጎን ማስቀጠል። የዛሬ 7 ዓመት የለውጡ መንግስት በመደመር እሳቤ በይቅርታና በፍቅር ለታላቅ ሀገራዊ ለውጥ የመሻገር ትልምን ያበሰረበት ነው ሲሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። ለምለም ዩኤል
በማዕከላዊ ኢትዮጵያ ክልል የለውጡ መንግስት የተመሰረተበትን 7ኛ ዓመት አስመልክቶ የድጋፍ ሰልፍ በሆሳዕና ከተማ ተካሂዷል። በድጋፍ ሰልፍ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ባስተላለፉት መልእክት የዛሬ 7 ዓመት የተጀመረው የለውጡ መንግስት ስርዓት በሀገራችን ከመጠፋፋት አባዜ ወጥተን በይቅርታና ፍቅር ለታላቅ ሀገራዊ ለውጥ ለህዝቦች አብሮነትና ሀገራዊ ሳቢዎች ወደ ላቀ ሂደት ተጠቃሚነት የመሻገር ትልምን ያበሰረ ነው። ጥላቻን በመተው ስብራቶችን ለመጠገን የጀመርነውን ፖለቲካ ሂደት ወደ ፊና አካታች ምህዳር አሸጋግሮናል ያሉት ርዕሰ መስተዳደሩ ይህ ሽግግርም ማንነትንና ኢትዮጵያዊ አንድነት ሚዛናቸውን ጠብቀው እንዲሄዱ ጽኑ መሰረት የጣለ መሆኑን አብራርተዋል። በፖለቲካው መክስ አቅላይና ጠቅላይነት የነበረውን የፖለቲካ ስርዓት ስሪት ወደ አካታች አቃፊ በመግባባት ዲሞክራሲና በትብብርና በፉክክር መርህ ወደሚመራበት ምህዳር ተሸጋገረ። አጋርና ግንባር በሚል ፍረጃ ተገልለው የነበሩ ክልሎች ተጥሎባቸው የነበረውን ያልተገባ ገደብ ተወግዶ ከሌሎች ኢትዮጵያውያን ጋር በመሆን በሀገራቸውና በሕዝባቸው ጉዳይ በፍትሃዊነት የሚሳተፉበት የሚወስኑበት እድል ክፍት ሆነ። የህዝቦችን የወል እሴቶች መነሻ ያደረገው ሀገራዊ ጉዞ በጠባብ ማንነት ላይ ያተኮሩ የጽንፈኝነትን አስተሳሰቦችን እየመከተ መሄድ ይኖርበታል ሲሉም ተናግረዋል። ዘርፈ ብዙ ብዝሃነት በበዛበት ኢትዮጵያ በልዩነት ላይ ያተኮረ የጽንፈኝነት አስተሳሰብና ተግባር የጋራ ጠንቅ በመሆኑ በሚዛናዊነት እንዲቃኝ ትግል እየተደረገ ይገኛል። እንደ በጋ መስኖና የሌማት ትሩፋት ያሉ ሀገራዊ ኢኒሼቲቮች ስኬት የለውጡ ሂደቱን ተስፋ የሚያሳዩ እንደሆነም ገልጸዋል። ለዚህም ሀገራዊ ተስፋ ቁልፍ መሰረቱ የሀገሪቱን ትላንት ዛሬና ነገን መነሻ ያደረገ የለውጥ እሳቤ ነው ብለዋል። በውስን ዘርፎች ላይ ተንጠልጥሎ የነበረው የሀገር ኢኮኖሚ ሀገራዊ ጸጋዎችን አቅሞችን መሰረት ወዳደረገና ወደ ብዝሃ ዘርፍ ኢኮኖሚ ግንባታ አቅጣጫ ተሸጋግሮ የበጋ መስኖ ስንዴ ልማት፣ የሌማት ትሩፋትና ሌሎች ልዩ ልዩ ኢኒሼቲቮችን ወደ ማካተት ከፍ ብሎ በዚህም ምርታማነትን ተሻሽሏል። በግብርና፣ በማኒፋክቸሪንግ፣ በቱሪዝም፣ በማዕድን፣ በአይሲቲ ዘርፎች ከሀገራችንም አልፎ ለአፍሪካ ሞዴል የሆኑ ከፍተኛ ለውጥ ማስመዝገብ ተጀምረዋል። በእነዚህ ዘርፎች የጀመሩ ጥረቶች ተጠናክሮ ማስቀጠል ይጠበቃል። የእነዚህን ሁሉ ስኬቶችና ውጤታማ የሪፎርም ተግባራት ሀገር በቀል እሳቤና ፖሊሲዎች መሆናቸውን ያነሱት ርዕሰ መስተዳደሩ ይህን የሚያደናቅፉ ፈተናዎችና ተግዳሮቶች እንዲሁም ብልሹ አሰራሮችን ለመመከት በአብሮነትና በጽናት መቆም እንደሚገባ አሳስበዋል። የጀመርነው ስኬታማ የለውጥ ጉዞ ቀጣይነት፣ ፍጥነትና ዘላቂነት የሚያደናቅፉ ፈተናዎች በወል ተረድቶ ፈተናዎችን ለመቅረስ በጋራ መስራት ይጠበቅብናል። ሰላማችንን፣ አብሮነታችንን፣ ልማታችንን የሚፈታተኑ አስተሳሰቦችና ተግባራትን በጋራ መታገል አለብን። በአገልግሎት አሰጣጥ ላይ የሚታዩ ብልሹ አሰራሮችን፣ ሰው ሰራሽ የሆኑ የዋጋ ጭማሪና ሌሎች መልካም አስተዳደር ችግሮችን ከመንግስት ጎን በመሆን ለመፍታት ጥረታችንን እንድታጠናክሩ ጥሪዬን አቀርባለሁ። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው የለውጡ መንግስት የህዝብን ለውጥን ትኩረት ሰጥቶ በዘርፈ ብዙ ልማት፣ በአሳታፊ ፖለቲካ፣ በዘላቂ ሰላም፣ በጋራ ትርክት ግንባታና በከተሞች የኮሪደር ልማት ያስመዘገባቸው ውጤቶች የሀገራችንን ተስፋ የሚያሳዩ ናቸው ብለዋል። ከዚህ በፊት በግብርና መር ብቻ የሚካሄደውን ኢኮኖሚ ባለብዙ ዘርፎች በመቅረጽና በመተግበር በግብርና ዘርፍ፣ በማኑፋክቸሪንግ ዘርፍ፣ በአገልግሎት ዘርፍ፣ በቱሪዝም ዘርፍ እንዲሁም በዲጂታል በአይሲቲ ዘርፍ ሰፋፊ ውጤቶችን ማስመዝገብ ተችሏል፣ እየተመዘገበም ይገኛል። በክልላችንም ይሁን በዞናችን ትኩረት ሰጥተን ከምንሰራቸው ስራዎች አንዱ የመጀመሪያው የዜጎችን ደህንነት ለማስከበር ከየትኛውም ስራ በፊት ዘላቂ ሰላም ለማረጋገጥ የተሰራ ይገኛል። ከተማችን የተጀመረው የኮሪደር ልማት ሲጠናቀቅ ሆሳዕና ከተማ ጽዱ፣ ሆሳዕና ከተማ ገጽታውን ይቀይራል። የገበያና የግብይት ማዕከል፣ የስልጠናና የቱሪዝም ማዕከል እያደርጋታል ብዬ አምናለሁ። ሆሳዕና ከተማ ውብ፣ ጽዱና ለመኖር ምቹ ከተማ እናደርጋለን ብለን ለተቀን እየሰራን ይገኛል። ለቀጣይም የተጀመሩ ልማትን በማስቀጠል ሰላምን በማስጠበቅና ሕግን የማስከበር ተግባራት ትኩረት ይሰጣል ብለዋል። በመጨረሻም ሁላችንም በየተሰማራንበት መስክ ሁሉንም ድሎች ለማስፋት እና ፈተናዎችን ለመታገልና ለመቋቋም እና ለማሸነፍ ተግተን እንድንረባረብ
እየጠየቁ ሀገራችን እና ህዝባችንን ፈጣሪ ይባርክላለው። በድጋፉ ሰልፍ የተገኙ የተለያዩ ህብረተሰብ ክፍሎች የለውጡ መንግስት ባለፉት 7 ዓመታት ሀገራዊና አካባቢያዊ የሰላም፣ የልማት፣ የመልካም አስተዳደርና የፖለቲካ ውጤታማ ተግባራት አከናውኗል። በድጋፉ ሰልፍ ርዕሰ መስተዳደር እንዳሻው ጣሰውን ጨምሮ የክልሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ፋጤ ስሞሎ፣ የክልሉ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ዶክተር ዲላሞ ቶሬ፣ የክልሉ ምክትል ርዕሰ መስተዳደር አቶ አንተነህ ፈቃዱ፣ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ አቶ አቡቶ አኒቶና ሌሎችም ከፍተኛ የክልሉ የሀዲያ ዞንና የሆሳና ከተማ አመራሮች፣ የከተማ ነዋሪዎችና የሆሳና ክላስተር ሰራተኞች ተገኝተዋል ሲል ባልደረባችን አድማሱ ወልዴ ዘግቧል። መንግስት ፈተናዎችን በማለፍ ያስመዘገበው አመርቂ ውጤት ለቀጣይ ስኬት የሚያነሳሳ መሆኑን ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናገሩ። ምንትዋብ ኢያሱ ተጨማሪ አላት። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በዚህ ወቅት እንደገለጹት ባለፉት 7 ዓመታት በርካታ ድሎች መመዝገባቸውን ጠቅሰው የተመዘገቡ ውጤቶችን ለማስቀጠልና ፈተናዎችን ለመቀልበስ በአጽንኦት መስራት እንደሚገባ አስገንዝበዋል። የህዝብ የልማት የሰላምና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት መስራት አለብን ብለዋል። በ7 ዓመት ላይ የተገኙ ድሎቹን እያስቀጠልን ፈተናዎችንም እያሸነፍን የመጣንበት መንገድ ስላለ ይህንኑ በማስቀጠል በዛሬ ዕለት በመጋቢት 24 ተነቃቅተን ህዝብን አነቃቅተን በህዝባችን መካከል ላይ ያለውን ተክተን ጠንክረን ሰርተን የህዝባችንን የልማት የሰላም እና የመልካም አስተዳደር ጥያቄዎችን በላቀ ሁኔታ ለመፍታት እንረባረብ። ለፓናል ውይይቱ ባለፉት 7 ዓመታት የተመዘገቡ ስኬቶች ዙሪያ ጥናታዊ ጽሑፍ ያቀረቡት የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አይሶ በሀገሪቷ የተደረገው ሰላማዊ የስልጣን ሽግግር በውጭ ዲፕሎማሲ፣ በጤናና በትምህርት አመርቂ ውጤት ተመዝግቧል ብለዋል። ክራይሲስና ማዕቀብ ለመጣል የተሞከረበትን በዲፕሎማሲ የተላለፈበት ትልቁ ድል ደግሞ ኢትዮጵያ ዓለም አቀፍ ፖለቲካ ላይ የራሷን ውሳኔ ማሳረፍ የሚችልበት ተወዳዳሪና ተፎካካሪ አማራጭ ኃይል ጋር ብሪክስ አባል መሆን የቻለችበት ትልቅ ነው። 55% የነበረው የማምረት አቅም በኢትዮጵያ ታምርት ንቅናቄ ወደ 62 ከፍ ማለቱን የጠቀሱት ዶክተር ዳዊት 864 አነስተኛ ኢንተርፕራይዞችን ወደ ኢንዱስትሪ ማሸጋገር መቻሉን አመላክተዋል። ከዚህ ቀደም ከውጭ ሲገቡ የነበሩ ምርቶችን 41% በአገር ውስጥ በመተካት 2.1 ቢሊዮን የውጭ ምንዛሪ ማዳን መቻሉን ገልጸዋል። የቱሪስት መዳረሻዎችን ለማልማት በተሰሩ ስራዎች በቅርቡ ከ4.1 ሚሊዮን በላይ ቱሪስት መሳብ መቻሉን ዶክተር ዳዊት አክለዋል። ኢትዮጵያ ታምርት በሚል ንቅናቄ አምራች ኢንዱስትሪን በማበረታታት ከዚህ በፊት ኢትዮጵያ ኢንዱስትሪዎች የማምረት አቅማቸው 55 ከነበረበት ወደ 62% ካፓሲቲ ማሳደግ ተችሏል። አገር ውስጥ ምርት በመተካት ወደ 2.1 ቢሊዮን የውጭ ምንዛሬ ማትረፍ የቻልንበት ሁኔታ አለ። ያረጁና መውደቅ ላይ የደረሱትን እንደገና እነ ላሊበላ እነ አባጅማ አባጅፋርም ሌሎቹም 25 ቱሪስት መዳረሻዎችን እንደገና በማልማት ሰፊ የሆኑ ውጭ ቱሪስቶችን መሳብ የተቻለበት በዚህ ምክንያትም 4.1 ሚሊዮን የውጭ ቱሪስቶች ኢትዮጵያን በቅርብ ጊዜ መጎብኘት ችለዋል። በፓናል ውይይቱም አሁናዊ ፈተናዎችና የመፍትሄ ሀሳቦች ዙሪያ በማዕከላዊ ኢትዮጵያ ክልል ብልጽግና ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ በዶክተር ዲላሞ ቶሬ ሰነድ ቀርቧል። በዚህም የዲሞክራሲ ባህል ግንባታ ችግር፣ ጽንፈኝነትና የተዛባ ትርክት፣ ማህበራዊ ሚዲያ አጠቃቀም ጉድለት፣ የኑሮ ውድነት፣ የመልካም አስተዳደር ችግር፣ ሀገራዊ ጸጋዎችን በአግባቡ አለመጠቀምና ሌሎችም ችግሮች አሁናዊ ፈተናዎች መሆናቸውን አብራርተዋል። አንዱ ፈተና የጽንፈኝነትና የተዛባ ታሪክና ትርክት የፈጠረው የሰላምና የግጭት ሁኔታዎች ናቸው። በሀገራችን ውስጥ ዛሬም ትልቅ ስራ የሚጠይቅ የተቋማት ግንባታ አንዱ ፈተናዎች ናቸው። ይሄንን መሻገር አለብን ነው። ሌላው አሁናዊ ፈተና ላይ ሊታይ የሚችለው የዲሞክራሲ ባህል ግንባታው አሁንም በሚፈለገው ደረጃ አይደለም። የማህበራዊ ሚዲያዎች ምን ሊሆን እንደሚችል በደንብ ማወቅ ይቻላል። ሚዲያ አራተኛ መንግስት የሚባል ዓለም ላይ ነው ያለን። ከዚህ አንፃር ከኖርም ከስርዓት ከህግ ውጪ የሚሄዱ የሚዲያ ዘመቻዎች በየአካባቢ ላይ የሚታይበት አሁናዊ ፈተናዎች ናቸው የሚል ነው። ሌላ የኑሮ ውድነት
ኑሮ ውድነት በአሁናዊ ፈተና ውስጥ ትልቅ ስራ መስራት እንዳለብን ትልቅ የኑሮ ውድነት ማረጋጋት ስራ ላይ ከኢኮኖሚ እድገት አንፃር ማውጫ መንገድ ላይ መጣለው አንዱ ችግር እሱ ነው። የመደመር መንገድን በመከተልና የሰላም ግንባታ በማስፈን የኢኮኖሚ ልማት እንዲሁም ጠንካራ የሚዲያና ኮሙኒኬሽን ስርዓት በመገንባት ችግሮችን መሻገር እንደሚቻል ዶክተር ዲላሞ አብራርተዋል። የጋራ ትርክት ላይ ብሔራዊነት ትርክት የመገንባት ጉዳይ ላይ በአመራሩ ላይ በአባሉ ላይ በህዝቡ ውስጥ ይሄ የወል ትርክት የወንድማማችነትና የኢታማማችነት እሴቶች እንዲገነባ ማድረግ ልማቱንም ይሁን እድገቱን ማፋጠን አለብን። ይሄን ማድረግ የምንችለው ምርትና ምርታማነትን ማሳደግ ነው። በቀረቡት ጽሁፎች ዙሪያ የውይይት ተሳታፊዎች ሀሳብና አስተያየት ሰጥተዋል። የመጡ ለውጦችን ለማስቀጠልና ያሉብንን ፈተናዎች ለመሻገር በጋራ መስራት ይገባል ብለዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በፓናል ውይይቱ ማጠቃለያ ላይ እንዳሉት ፓርቲው አዲስ የሰላምና የልማት ፖሊሲ ቀርጾ ወደ ስራ መግባቱን አስታውሰው በ7 ዓመት ጉዞ በርካታ ድሎችን ማስመዝገቡን ገልጸዋል። ሀገር በቀል እውቀትን ለተለያዩ ዘርፎች በመጠቀም በማዕድን በቴክኖሎጂ በኮሪደር ልማትና በስራ ዕድል ፈጠራ ተጨባጭ ውጤቶች መመዝገባቸውን አብራርተዋል። 7 ዓመት የመጣንባቸው ጉዞዎች ብልጽግና ይዞ የነበረው የሰላምና የልማት አጀንዳ ነው። የሰላምና የልማት አጀንዳ የሀገር በቀል እውቀቶችን መጠቀም፣ ሀገር በቀል እውቀቶች በኢኮኖሚ ግንባታ፣ ሀገር በቀል እውቀት በማክሮ ኢኮኖሚ ማሻሻያ፣ ሀገር በቀል እውቀት ለተለያዩ ጉዳዮች ቴክኖሎጂ ተወዳዳሪ ለመሆን ፓርቲያችን አስቦ እየሰራ ነው ያለው። የኮሪደር ልማት ከተሞችን ማስጌጥ፣ ማስዋብ፣ ከዛ ባሻገር የስራ ዕድል ፈጠራውን ማጠናከር፣ ከተሞች ተመራጭ እንዲሆኑ ማድረግ፣ በዘላቂነት እድገታቸውን ማረጋገጥ፣ ሰዎች አንድ ከተማ ወደ አንድ ከተማ እንዳይሄዱ ከተማቸው በደንብ ካጸዳሃላቸው እዛው ይቆያሉ። እኩልነት ላይ የተመሰረተ አንድነትና ወንድማማችነትን ማጠናከር ይገባል ያሉት ርዕሰ መስተዳደሩ በሀገር ደረጃ ከተረጂነት ለመውጣት የሚደረገው ርብርብ በክልል ደረጃም ተጠናክሮ መቀጠሉን አብራርተዋል። በመጨረሻም ባለ 10 ነጥብ የአቋም መግለጫ በማውጣት ፓናል ውይይቱ ተጠናቋል። እኩልነት ላይ የተመሰረተ አንድነትና ወንድማማችነት፣ ይሄን መሰረት አድርገን ወንድማማችነትና እህትማማችነትን ከዳር እስከ ዳር ማጠናከር መቻል። በክልላችን እጅግ በጣም ጠንካራ አቋም ወስደን እየሰራን ነው ያለው። ለሀገርም እንደዛ ነው። ተረጅነት ያሳፍራል፣ አንገት ያስደፋል። የኮሪደር ልማት ስራው ከተማውን ምቹና ውብ ከማድረግ ባሻገር ለበርካታ ስራ አጥ ወጣቶች የስራ ዕድል መፍጠሩ ተገለጸ። ለምለም ዮኤል የኮሪደር ልማት ስራው ከተማዋን ምቹና ውብ ከማድረግ ባሻገር ለበርካታ ስራ አጥ ወጣቶች የስራ ዕድል መፍጠሩን የሆሳዕና ከተማ አስተዳደር የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ገልጿል። የሆሳዕና ከተማ አስተዳደር ምክትል ከንቲባና የስራ ዕድል ፈጠራ ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ተከተል እንደገለጹት በከተማው ሰፊ የኮሪደር ልማት ስራዎች እየተሰራ እንደሚገኝና በመጀመሪያ ዙር 2.6 ኪሎ ሜትር በማጠናቀቅ ሁለተኛው የኮሪደር ልማት ስራ የተሰራ እንደሚገኝ ገልጸዋል። ይህ ሁለተኛው የኮሪደር ልማት ስራው 24.5 ኪሎ ሜትር ስፋት ያለው መሆኑን የገለጹት አቶ ታሪኩ በስራ ላይ የእግረኛ መንገድ በማስፋት መጨናነቅ እንዲቀንስ የተደረገና ለአካል ጉዳተኞችም ጭምር ምቹ ሁኔታ የሚፈጥር ነው ብለዋል። እየተሰራ ያለው የኮሪደር ስራ የውሃ የማብራትና ቴሌ መስመሮችን ታሳቢ ያደረገ ከመሆኑም በላይ በዲዛይኑ ላይ ብሔር ብሔረሰቦችን የሚገልጹ ቦታዎች ከ1000 በላይ የሚሆኑ የመኪና ማቆሚያዎች እንዲሁም አንደኛ ደረጃ የጠበቀ የስፖርት ሜዳና ሌሎችም የተካተተበት እንደሆነ አቶ ታሪኩ ተከተል አብራርተዋል። በስራ ሂደቱ ላይ የህብረተሰቡ ተሳትፎ ከፍተኛ መሆኑን የገለጹት የሆሳዕና ከተማ አስተዳደር ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ ታሪኩ ተከተል በቴሌ በማብራት እንዲሁም በውሃ መስመሮች ምክንያት ስራው እንዳይስተጓጎል ከሚመለከታቸው አካላት ጋር ተነጋግረው እንደሚፈቱ ተናግረዋል። አሁን እየተሰራ ባለው በ24.5 ኪሎ ሜትር የኮሪደር ልማት ስራ ላይ ከ500 በላይ ለሚሆኑ ስራ አጥ ወጣቶች ቋሚ የስራ ዕድል እንዲሁም ከ1000 በላይ ለሚሆኑ ወጣቶች ደግሞ ጊዜያዊ የስራ ዕድል በአጠቃላይ ከ1500 በላይ ለስራ አጥ ወጣቶች የስራ ዕድል የተፈጠረበት መሆኑንም አቶ ታሪኩ ተከተል አብራርተዋል። በስራው መስክ ላይ አግኝተን አስቴታቸውን ከሰጡት የስራ ተቋራጮች ውስጥ ምስጋና ወሜ ጠቅላላ ስራ ተቋራጭ ዋና ስራ አስኪያጅ ኢንጂነር ምስጋና ወሜ በበኩላቸው ስራውን በታቀደው የጊዜ ገደብ ውስጥ ተጠናቆ ለህብረተሰቡ አገልግሎት እንዲሰጥ እየተሰራ እንደሚገኝ ጠቁመው በድርጅቱ ስር ከ120 በላይ የሚሆኑ ስራ አጥ ወጣቶች ቋሚና ጊዜያዊ የስራ ዕድል አግኝተው እየሰሩ እንደሚገኝ ገልጸዋል። በተመሳሳይ በስራው መስክ ላይ አግኝተን ያነጋገርናቸው የደመቀ ላምቤ ጠቅላላ የስራ ተቋራጭ ስራ አስኪያጅ ኢንጂነር ደመቀ ላምቤ በበኩላቸው
በበኩላቸው ስራው በጥሩ ሁኔታ የተሰራ እንደሚገኝ በመግለጽ በተባለው የጊዜ ገደብ ውስጥ እንዲጠናቀቅ ለስራው እንቅፋት የሚሆኑ ነገሮች እንዳይኖር የባለድርሻ አካላት ድጋፍና ክትትል እንደሚያስፈልግ ጠቁመዋል። በድርጅቱ ከ150 በላይ ለሚሆኑ ስራ አጥ ወጣቶች ቋሚና ጊዜያዊ የስራ እድል መፈጠሩንም ገልጸዋል። የስራ እድል የተፈጠረላቸው ወጣቶች በበኩላቸው ስራ ለማግኘት ወደ ተለያዩ አካባቢዎች በመሄድ ጉዳት እየደረሰባቸው እንደነበር በመግለጽ ያለ ድካምና ጉዳት በአካባቢው ላይ የስራ እድል በማግኘታቸው እንዳስደሰታቸው ተናግረዋል ሲል ባልደረባችን ማቴዎስ መኔዶ ዘግቧል። የተጎዱ መሬቶችን መልሰው እንዲያገግሙ በማድረግ ምርትና ምርታማነትን ማሳደግ እንደሚገባ ተገለጸ። በአርሶ አደር መር የተፈጥሮ ሀብት ማገገሚያ ላይ የአቅም ግንባታ ስልጠና የማዕከላዊ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ከወርልድ ቪዥን ኢትዮጵያ ጋር በመተባበር ለዞኖችና ልዩ ወረዳዎች አመራሮች በሆሳዕና ከተማ ስልጠና ተሰጥቷል። ቤተልሔም ደመቀ አርሶ አደር መር የተፈጥሮ ሀብት ማገገሚያ ላይ አቅም ግንባታ ስልጠና የማዕከላዊ ኢትዮጵያ ደን አካባቢ ጥበቃና ልማት ቢሮ ከወርልድ ቪዥን ኢትዮጵያ ጋር በመተባበር ለዞኖችና ልዩ ወረዳ አመራሮች በሆሳዕና ከተማ ስልጠና ሰጥቷል። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ የተራቆተ መሬትን በሚገባ በመመልከት በክልሉ ተጨባጭ ለውጥ ለማምጣት በትኩረት ይሰራል ብለዋል። በክልሉ ከዚህ በፊት የተተከሉ ችግኞችን በመንከባከብና በመትከል እንዲሁም በዘንድሮ ለሚተከለው ችግኝ አስፈላጊውን ቅድመ ዝግጅት ሁሉም መዋቅሮች ማድረግ እንዳለባቸው አሳስበዋል። የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃና ልማት ቢሮ ምክትል ኃላፊ አቶ አድማሱ ወልደ ማርያም እንደገለጹት ከወርልድ ቪዥን ኢትዮጵያ ጋር በጋራ በመሆን አርሶ አደር መር የተፈጥሮ ሀብት ማገገሚያ ዙሪያ ላይ ለአመራሮች የተዘጋጀው የአቅም ግንባታ ስልጠና ለቀጣይ ስራ የሚያግዝ መሆኑን ተናግረዋል። በሀገራችን በተለያዩ ምክንያቶች የመሬት መራቆት ምርትና ምርታማነትን መቀነስ መኖሩን የገለጹት አቶ አድማሱ ህብረተሰቡን በማሳተፍ የተራቆቱ መሬቶችን በተፈጥሮ በራሱ ጊዜ እንዲያገግም በማድረግ በክልሉ የካርበን ሽያጭን ለማግኘት ዓላማ ተደርጎ እየተሰራ መሆኑን ተናግረዋል። እንደሚታወቀው ሀገራችን ብዙ ዲግራዴሽን ወይም ደግሞ የመሬት መራቆት አለ፣ ፖቨሬቲው አለ፣ የምርትና ምርታማነት መቀነስ አለ። በርካታ ቦታዎች ከምርት እየወጡ ነው አሉት። ስለዚህ እነዚህ ቦታዎችን መልሶ የማገገም ዘዴ በተፈጥሮ መልኩ መሬቱ ምንም አርሶ አደር ንክኪ ሳያስፈልግ አርሶ አደሩ ኮሚኒቲው ሞቢላይዝ አድርጎ በራሱ መሬቱ እንዲያገግም መልሶ ወደ ምርት እንዲመጣ ምንም ወጪ በማያስፈልግ ችግኝ ማፍላት በማያስፈልግበት ሁኔታ ላይ አርሶ አደሩ ኮሚኒቲው ተገንዝቦ ህብረተሰቡ በራሱ ይሄ ቦታ የራሴ ነው በሚል መሬቱ መልሶ ከንክኪ ውጭ አድርጎ ምንም ንክኪ ሳያስፈልግ መሬቱን መልሶ የሚያገግምበት ሁኔታ ላይ የሚሰራበት አፕሮች ነው። በክልሉ በሁሉም ዞኖች እና ልዩ ወረዳዎች በተመረጡ 35 ወረዳዎች ላይ የስራ መጀመሩን ገልጸው ፋይዳውም ምቹ አካባቢን ከመፍጠር ባለፈ በካርቦን ሽያጭ ፋይናንስን ለማግኘት ይረዳል ብለዋል። ይሄ እንደ ሀገር ሰፊ ትኩረት ተሰጥቶ እየተሰራ ነው ያለው። ይሄን ደግሞ እንደ ክልላችን እንደ ማዕከላዊ ክልል ይሄን አፕሮች ተከትለን በ35 ወረዳዎች ላይ አሁን ሴሌክት አድርገን 35 ወረዳዎች ላይ እየሰራን ያለነውና ቀጥሎ ራዕያችን ምንድነው ለካርበን ሽያጭ ወይም ደግሞ ለካርበን ፋይናንስ ህብረተሰቡ ተጠቃሚ የሚሆንበት ይሄን ደግሞ መልሶ በተፈጥሮ መሬቱን በማገገም የተለያዩ የማኔጅመንት ሲስተሞች አሉ። እነዚህን ተከትሎ አርሶ አደሩ ገቢ የሚያገኝበት ሁኔታ ለወደፊት በ5 ዓመት ውስጥ ይሄን እንሰራለን ብለን ወደ 250 ሺህ አካባቢ እቅድ ይዘናል። የ10 ዓመት እቅድ ነው ያዝነው፣ ግን በየአመቱ ይሄን ስራ እየሰራን መጨረሻ ላይ ውጤታማ የሚሆንበት ሁኔታ ነው ያለው። የወርልድ ቪዥን ኢትዮጵያ የማዕከላዊ ኢትዮጵያና ደቡብ ኢትዮጵያ ክልሎች አስተባባሪ አቶ አለሙ ዳካ ድርጅቱ ከክልሎቹ ጋር በመተባበር እንደ አውሮፓውያን አቆጣጠር 2024 ጀምሮ አርሶ አደር መር የተፈጥሮ ሀብት ማገገሚያ ላይ ትኩረት ተደርጎ እየተሰራ መሆኑን ገልጸዋል። ክልሉ ያሉትን ሪስቶሬሽን አክተርስ የምንላቸው የተጎዳ መሬት ከማገገም አንጻር ድርሻ ያላቸውን አካላት በጋራ በመለየት ከደን አካባቢ ጥበቃና ልማት ቢሮ ጋርም ከግብርና ጋርም በጋራ በመለየት እነሱን አካላት በአንድ ወንበር በአንድ ቦታ ላይ በመሆን እያንዳንዱ ከዚህ የተጎዳውን መሬት እንዲያገግም ከማድረግ አንጻር ድርሻ እንዲኖረው ከማድረግ አንጻር በጋራ ተቀናጅተን እየሰራን ያለንበት ሁኔታ ነው ያለው። እንደ አቶ አለሙ ገለጻ በክልሉ በ10 ዓመት ውስጥ ከ500 ሺህ ሄክታር በላይ በ36 ወረዳዎች ላይ መሬትን መልሶ የማገገም ስራ ተጠናክሮ እንደሚሰራም ነው ያብራሩት። በሚቀጥሉት 10 ዓመት በክልሉ ወደ 500,148 ሄክታር
ነው በ10 ዓመት ሊለማ የታቀደው። ከዚያም በተጨማሪ ደግሞ በ5 ዓመት ወደ 250,074 ሄክታር ታቅዶ ነው ያለው። እነዚህ በንቅናቄ መልክም በመፈጸምም ኦልሞስት በሁሉም ዞኖች እና በሁሉም ልዩ ወረዳዎች በሚባል መልኩ በአጠቃላይ በክልሉ በ36 ወረዳዎች አካባቢ ላይ እየተሰራ ነው ያለው። የተጎዱ መሬቶችን መልሶ በማገገም ስራ ከዚህ በፊት በሁለቱም ክልሎች ለናሙናነት በተሰሩ ወረዳዎች ላይ ጥቅም መገኘቱን ገልጸው የካርቦን ፋይናንስ አቅምን ከፍ ለማድረግ ምርትና ምርታማነትን ለማሳደግ እንዲሁም ምቹ አካባቢውን ከመፍጠር አኳያም ፋይዳው የጎላ መሆኑን ገልጸዋል። በተለይ ትልቅ ፋይዳ ነው እንደ አገርም በተለይ የአየር ንብረት ለውጥን ከመቋቋም እንደው ምርትና ምርታማነትን ከማሳደግ በተለይ ወርልድ ቪዥን ህፃናት ተኮር በተለይ ህፃናት ላይ ያለውን ሁለንተናዊ ለውጥ በፖዚቲቭ የሆነ ሁለንተናዊ ለውጥ ከማምጣት አንፃር ትኩረት ሰርቶ የሚሰራ ነውና ከዚህ አንፃር ይሄን በምንተገብርበት ጊዜ ለህፃናትም ሆነ ለአዋቂዎች ምቹ የሆነ አካባቢ ይፈጠራል። በእለቱም የተሳተፉት ተሳታፊዎች በሰጡት አስተያየት ከስልጠናው የተለየ ነገር ማግኘታቸውን በመግለጽ በክልሉ በተለያዩ አካባቢዎች ላይ የተጎዱ መሬቶችን ልዩ ትኩረት ተሰጥቶ ከተሰራ የተፈለገውን ዓላማ ማግኘት እንደሚቻልም ተናግረዋል። በቀጣይም ከስልጠናው ያገኙትን እውቀት በመጠቀም ህብረተሰቡን በሁሉም መዋቅሮች በማነሳሳት የተራቆቱ መሬትን በማልማት ሀገሪቷ መጠቀም ያለባትን ነገር እንድትጠቀም መስራት እንዳለበትም ተናግረዋል። በስልጠናው ላይም የማዕከላዊ ኢትዮጵያ ክልል መንግስት ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ፣ የወርልድ ቪዥን ኢትዮጵያ የሁሉም ዞኖች ልዩ ወረዳዎች ኃላፊዎች ተገኝተዋል ሲል ባልደረባችን ፊታሞ ደስታ ዘግቧል። በይርጋለም የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች የሚቀነባበሩ ምርቶች ጥራታቸውና ደህንነታቸው የተረጋገጠና ከብክነት የጸዱ እንዲሆኑ በቅንጅት እየሰራ መሆኑን የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ቤተልሔም ደመቀ ዝርዝር አላት። በፓርኩ ለሚሰሩ ፋብሪካዎችና ባለድርሻ አካላት በምግብ ደህንነት ቁጥጥርና ደረጃ አሰጣጥ ላይ ያተኮረ ስልጠና ተሰጥቷል። የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ኃይሉ የተራ ለኢዚያ እንደገለጹት በፓርኩ የሚቀነባበሩ ምርቶች ጥራትና ደህንነታቸው የተረጋገጠና ተገቢው ቁጥጥር የተደረገላቸው እንዲሆኑ እየተሰራ ነው። በዋናነትም በፓርኩ የሚሰሩ ባለሀብቶችን ግንዛቤ ለማሳደግ ከኢትዮጵያ ምግብና መድኃኒት ባለስልጣን የኢትዮጵያ ደረጃዎች ኢንስቲትዩትና ጉዳዩ ከሚመለከታቸው አካላት ጋር ተቀናጅተን እየሰራን ነው ብለዋል። በዚህም ወደ ፋብሪካው የሚገቡ ጥሬ ግብዓቶችን ከአርሶ አደሩና ማህበራት ከመሰብሰብ እሴት ጨምሮ ለገበያ እስኪያቀርቡ ጥራቱን የጠበቀ ደህንነቱ የተረጋገጠና ከብክነት የጸዳ እንዲሆን ማድረግ እንደሚቻልም ተናግረዋል። ስልጠናው ቀጣይነት ያለው መሆኑን የገለጹት ዋና ስራ አስፈጻሚው የገበያ ተወዳዳሪ መሆን የሚችሉ አምራቾችን ለመፍጠርና ኢኮኖሚያዊ ተጠቃሚነት ማረጋገጥ እንደሚያስችልም ገልጸዋል። ስልጠናው ዓላማ ጥራት ያለው የምርት እንዲመረት፣ ወጪ በቀነሰ መልኩ እንዲመረት፣ ቆሻሻን በቀነሰ መልኩ እንዲመረት፣ ጤናው የተጠበቀ እንዲሆን ያለው ምርት እንዲመረት እና ለአምራቾቹ ደግሞ የበለጠ በሀገር ውስጥም ሆነ በውጪ በምርት ጥራትና በዋጋ የበለጠ ተወዳዳሪ ሆነው ገበያ ውስጥ ገብተው ቀጣይነት ያለው ምርታቸውን እንዲያስቀጥሉ የተሻለ ተጨማሪ ጥራት ያለው ምርት ደግሞ መቀበል እንዲችሉ የሚያስችል አይነት ስልጠና ስለሆነ ዓላማዎቹ ከነዚህ ጋር የተያዙ ናቸው። በፓርኩ እሴት የተጨመረባቸውን የግብርና ምርቶችን የሚያቀነባብሩ ባለሀብቶች ቁጥር እየጨመረ መሆኑን የገለጹት ዋና ስራ አስፈጻሚው በዘንድሮ ዓመትም 4 ፋብሪካዎች ወደ ስራ መግባታቸውን ገልጸዋል። በፋብሪካው የሚሰሩ ባለሙያዎች ግንዛቤ በማሳደግ ጥራት ያለውን ምርት ለማምረት ኮርፖሬሽኑ ከባለድርሻ አካላት ጋር ተቀናጅቶ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። ጊዜ ወደ ጊዜ እንደምታውቁት ይርጋለም ኢንዱስትሪ ፓርክ ተፈላጊነቱ እየጨመረ ኢንቨስት የሚያደርጉ ባለሀብቶችም ቁጥራቸው እየጨመረ ካቻምና ከነበርንበት አምና ቁጥራቸው ጨምሯል። ግብዓት ወስደው እሴት የሚጨምሩ ዘንድሮ ደግሞ ከ4 በላይ እስካሁን ድረስ 4 ተጨማሪ ፋብሪካዎችን ስራ አስጀምረናል። እስከ ሰኔ ባለው ተጨማሪ አሁንም 2 ተጨማሪ ወደ ስራ የሚገቡ ስላሉ ዋና ትኩረታችን ቅድም ያልነው ከምርት ጥራት ጋር የተያዘ
እንዲሆን ያደረግንበት በምክንያት ነው። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ንማኔ በበኩላቸው ወደ ፓርኩ ለሚገቡ አምራች ኢንዱስትሪዎች ከምግብ ደህንነት ጋር የተያያዙ መስፈርቶች ላይ ግንዛቤ የመፍጠር ስራ በቅርበት እየተሰራ መሆኑን ገልጸዋል። በዚህም ጥራቱና ደረጃውን የጠበቀ ምርት ለህብረተሰብ እንዲቀርብ የማድረግ ኃላፊነታቸውን እየተወጡ መሆኑን ገልጸው ድጋፉ ተጠናክሮ ይቀጥላል ብለዋል። የምግብ ምርቶችን እያመረቱ ነው፣ ወደ ውጭም ኤክስፖርት እያደረጉ ነው። ይሄ ያው እንደ ሀገር ከኢኮኖሚ አንጻር ከብዙ አንግል በጣም ብዙ ውጤት አለው ብለን እናስባለን። እነዚህ ደግሞ ኦሬዲ ከዚህ የሚመርተው ግብአት ደግሞ ዞሮ የሚቀርበው ለህብረተሰቡ ነው። ስለዚህ ለህብረተሰቡ የሚቀርብ ነገር ደግሞ ያው ጥራቱ፣ ደህንነቱ መታወቅ መቻል አለበት። ስልጠናው ያገኙት እውቀት በዓለም ገበያ ተወዳዳሪ ለመሆን የሚያስችል አቅም የሚፈጥር መሆኑን የገለጹት ደግሞ የጎልደን ኦርጋኒክ አቮካዶ ማቀነባበሪያ ፋብሪካ ስራ አስኪያጅ አቶ ተፈሪ አሜና ናቸው። አክቹአሊ ቴክኒካሊ ስኬልፉል የሆነ ሁማን ሪሶርስ እንዲኖር ይፈልጋል ፋብሪካ ላይ ቢኮዝ እያንዳንዱ ሪኳየርመንት አዌርድ የሆነ የሰው ኃይል የሚኖር ከሆነ ካምፓኒ በተሻለ ስቴጅ በተሻለ ኳሊቲ እንዲሰራ ያደርጋል። ፕላስ ደግሞ የኢትዮጵያ ኳሊቲ ስታንዳርድ አለ፣ ኢንተርናሽናል ማርኬት ላይ ያሉ ኳሊቲ ስታንዳርዶች አሉና ከሱ ጋር ሚት የሆነ ፕሮዳክት ለማምረት የመጀመሪያውና ዋነኛው ምንድነው ሰልፍ አዌርነስ ነው። ሶ ሰልፍ አዌርን ከሆነ በኋላ ነው ወደ ካምፓኒ የሚመጣውና በአእምሮ ዝግጁ የሆነ ሰራተኛ ያስፈልገናል። ለዛ ደግሞ ትሬኒንግ የመጀመሪያውና ዋነኛው ነው። ሰው በተሻለ መንገድ ሰፖርት ያደርግልናል ብዬ ነው ማስበው። የዶሊ ምግብ ማቀነባበሪያ ፋብሪካ ፕሮዳክሽን ማናጀር ሜሮን አየለ በበኩላቸው በፋብሪካው የሚቀነባበሩ የህፃናት ምግቦች ጥራታቸውን የጠበቁ እንዲሆኑ በስልጠናው ተገቢውን እውቀት ማግኘቷን ገልጻለች። አብዛኛው ጊዜ የኛ ድርጅት የሚያመርተው የህፃናት ምግብ ነው። ሞር ሶፍት ድሪንክ ላይና የወተት ነኮች ላይ ስለሆነ የሚሰራው የሰውን እንዳይጎዳ ጤናውን በጠበቀ መልኩ ጥራቱን የጠበቀ ምርት በከፍተኝነት ለሰዎች እንድናደርስ የሚያግዙን እነሱ ናቸው። ለምሳሌ ኢትዮጵያ ስታንዳርድ አውጥቶልናል። አንድ ህጻን ምን ያክል ከአንድ ምርት ውስጥ ምን ያክል ንጥረ ነገሮችን ማግኘት አለበት የሚለው እነሱ ባስቀመጡልን ስታንዳርድ መሰረት እንሰራለን። በስልጠናው በፋብሪካ ምርቶችን የሚያቀነባብሩ ባለሀብቶችን ጨምሮ ባለሙያዎችና ሌሎች ጉዳዩ የሚመለከታቸው ባለድርሻ አካላት በኢትዮጵያ ምግብና መድኃኒት ባለስልጣንና በኢትዮጵያ ደረጃዎች ኢንስቲትዩት አማካኝነት የተለያዩ ሰነዶች ቀርበዋል ሲል ኢዜአ ዘግቧል። ሀገራዊ ለውጡ ብሔር ብሔረሰቦችና ህዝቦች እኩል የሚሳተፉበት አካታች የፖለቲካ ስርዓት መገንባቱን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ገለጹ። ዱናሞ ዮሐንስ ዝርዝር አለው። ሀገራዊ ለውጡ የመጣበትን 7ኛ ዓመት አስመልክቶ የፌዴሬሽንና የህዝብ ተወካዮች ምክር ቤት አመራርና አባላት ትናንትን ዛሬና ነገን ለኢትዮጵያ ልዕልና በሚል ሀሳብ የጋራ ውይይት አካሂደዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በውይይቱ ላይ ባስተላለፉት መልእክት በኢትዮጵያ በየዘመኑ የለውጥ ጅማሮች ቢያጋጥሟትም በተለያዩ የፖለቲካ ችግሮች ምክንያት ሳይሳኩ ቀርተዋል ብለዋል። የኢትዮጵያን ብሔር ብሔረሰቦች የለውጥ እሳቤ የሚያራምዱ መሪዎች በሀገሪቱ ስር ሰደው የቆዩ ፖለቲካዊ ችግሮችን ለማስወገድ ግፊት ፈጥረው የዛሬ 7 ዓመት አዲስ ሀገራዊ ለውጥ እንዲመጣ ማድረጋቸውን አንስተዋል። መጋቢት 24 ቀን 2010 ዓ.ም የተበሰረውን ሀገራዊ ለውጥ ተከትሎ የብሔር ብሔረሰቦችና ህዝቦች የልማት አስተዳደራዊ ጥያቄዎች ደረጃ በደረጃ ምላሽ እየተሰጠ መምጣቱን ገልጸዋል። መንግስት ችግሮችን በውይይት የመፍታት ባህል እንዲዳብር ሰፊ ስራ መስራቱን ያነሱት አፈ ጉባኤው ሀገራዊ ምክክር ኮሚሽንን ከማቋቋም ጀምሮ ጉልህ የፖሊሲ እርምጃዎችን ወስደዋል ብለዋል። የዳርና የመሃል ዋና እና አጋር የፖለቲካ አካሄድን በማስወገድ ሁሉም ብሔር ብሔረሰቦችና ህዝቦች እኩል የሚሳተፉበትና በሀገራቸው ጉዳይ ላይ የሚወስኑበት አካታች የፖለቲካ ስርዓት መገንባቱን ገልጸዋል። በኢኮኖሚ መስክም ሁሉን አቀፍና አሳታፊ ልማትን በማረጋገጥ ኢትዮጵያውያንን ተጠቃሚ ማድረግ መቻሉን አስረድተዋል። ጠንካራ ተቋማትንና ጠንካራ ኢኮኖሚ በመገንባት ለሀገረ መንግስት ግንባታ መሳካት እየተሰራ ነው ያሉት አፈ ጉባኤው የለውጡ መንግስት ባለፉት 7 ዓመታት ለህዝብ የገባውን ቃል በተግባር መፈጸሙን ገልጸዋል። ለውጡ ኢትዮጵያን ከመፍረስ የታደገና በርካታ ፈተናዎችን በማሻገር ትላልቅ ስኬቶች የተመዘገቡበት ስለመሆኑም ጠቁመዋል። ኢትዮጵያን ከመፍረስ አደጋ የተከላከለ ለውጥ ነው። ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተወካዮች ያሉበት የብልጽግና ፓርቲ መመስረት የማይታለፍ ጉዳይ ስለነበር ይሄን በማድረጋችን አንዱ የለውጡ ሳክሰስ ይሄ ነው። ኢንክሉሲቭ የፖለቲካ ሁሉንም የሀገራችን ህዝቦች ያካተተ
ፖለቲካ ፓርቲ መመስረታችን አንድ ትልቅ ድል ነው። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ ባዳ በበኩላቸው ለውጡ ኢትዮጵያ ያላትን እምቅ አቅም በማልማት እንድትጠቀም እድል የፈጠረ ስለመሆኑ ተናግረዋል። መንግስት የዲሞክራሲ ምህዳሩን ከማስፋት ባሻገር የተፎካካሪ ፓርቲ አመራሮችን በመንግስት አመራሪነት እንዲመደቡ በማድረግ አካታችነቱን በተግባር ማሳየቱን አንስተዋል። ህብረ ብሔራዊ አንድነትን በማጠናከር ረገድም ስኬታማ ስራዎች ተከናውነዋል ያሉት ምክትል አፈ ጉባኤዋ የጋራ ትርክት ግንባታም ትኩረት የተሰጠው በለውጡ ዘመን ነው ብለዋል። እንደ ኢዜአ ዘገባ በለውጡ የተመዘገቡ ስኬቶች ተጠናክረው እንዲቀጥሉ የምክር ቤት አባላት የሚከናወኑትን ተግባራት እንዲያጠናክሩም አሳስበዋል። ያለፉት 7 የለውጥ ዓመታት ዘርፈ ብዙና ሁለንተናዊ ውጤቶችና ስኬቶች የተመዘገቡበት ዓመታትም ናቸው። በመሆኑም ሁሉም ዜጋ ዛሬ ይህን በዓል ስናከብር ዞር ብሎ ባለፉት 7 ዓመታት ካለውበት ቦታ አንጻር እንደ ዜጋም እንደ አመራርም እንደ አባልም ምን አበረከትኩ፣ ምንስ ይቀረኛል፣ ምን መስራትስ ይጠበቅብኛል በማለት ራሱን የሚጠይቅበትና ለቀጣይ ስራ ራሱን የሚያዘጋጅበት ቃላችንን የምናድስበት ቁልፍ መድረክ መሆኑን በዚሁ አጋጣሚ ለማንሳት ፈልጋለሁ።